አትፍረዱብኝ እሺ። እልሽ አሁን ስሚ፣ በጣም ጩሂ እያለኝ ስለሆነ ካጠገቤ ጥፊ። ለምንድን ነው የምጠፋው? ቆይ ለምን እንደ ትልቅ ሰው ከኪንጎ ጋር ችግራችሁን አውርታችሁ አትፈቱ? ለምን እኔንም ታስጨንቅኛለሽ? ሀይ ሮማን፣ ፍቅር ይዞሽ ያውቃል? ማለቴ እንዳንቺ እንደዚያ ያውቅ። በጣም እድለኛ ነሽ። ፍቅር በጣም አስቀያሚ ነገር ነው። ሳትፈልጊ እንድትፈልጊ ያደርግሻል። ራስሽን ማዘዝ ታቆሚያለሽ። የሚያዝሽ ስሜትሽ ብቻ ነው። እንዴት? ይኸውልሽ ሮሚ፣ ኪንጎ በጣም ከኔ ርቋል። ሁሌ እሱን ለመፈለግ ስለሚሄድ ንቆኛል። ጭራሽ ደግሞ ለአደይ እኔ እንደማይፈልገኝ ሲነግራት ሰማ። አንቺ ብትሆኚ ምን ታደርጊያለሽ? መናገሩ አሳፍሮሽ ነው ወይስ መለየታችሁን ያሳመመሽ? ሁለቱም ሮሚ። ስንት ነገር ተነጋግረን ጨርሰን፣ አሁንም ግን ልቡ ያለው አደይ ጋር ነው። አንቺ ለምን ሰጋሽ? ይህን ሰሞን ግን በጣም ቅምጥል አብዝታል። በሰላም ነው ግን? እባክህ ቅምጥል ናፍቃኛለች። አዎ እስቲ ካወራችኝ ሊድና ላውራት። አባቢላል የሆነ ሰውማ ለውጥ ላይ ነው ይላል። ሄርዊጎ ወደ ቅምጥል ተነሳ። ቆይ ምን እያልሻት ነበረ? ምንም። እናት ግን በጣም ደስ ይላሉ። እየቀለድሽብኝ ነው? ጨለል እናት ደግሞ ምን ሆነ ደስ የሚለው? ምን አለ እኔ እናት በህይወት ኑራ ምንም በሆነች። መኖሯማ እኔንም እኮ ያኖረኛል። ግን እንደምታያት ነት ለሴቶች እንጂ ወንድ አጠገቡ አይቆምም እኮ። ቆይ እሳቸውን የሚያውቃቸው ትልቅ ሰው ምናምን የለም እንዴ? ማለቴ እሳቸው ሊፈሩት የሚችሉት ሰው ምናምን? የቅምጥል አባት ነበር፣ ግን እሱም ሊያወራት ሲሞክር በድንጋይ ፈንክተው ከዛ በኋላ አጠገቧ ድርሽ አይልም። ኦኬ ገባኝ። ስለዚህ እናተ ችግራቸው ከወንዶች ጋር ነው ማለት ነው? አዎ ይመስለኛል። ይበልጥ ደግሞ ከኔ ጋር። ቆይ የፈለገ እብድ ብትሆን ግን ልጇ እንዴት እንደዚህ ታሳዳለች? እንደዚህማ አትፍረድ። እሳቸው ምን እንዳሳልፉ ምን አይተው እንደኖሩ አንተ ምንም የምታውቀው ነገር የለም። ስለዚህ ለመፍረድ ብዙ አትቸኩል። ይልቅ ቤኪ እኔን አግዘኝ። አንቺም ልታደርጊ? እኔ ሁሌም አብሬያቸው እሆናለሁ። አይ እንደዛ መሆን የለበትም። ማዘሯ ትንሽ ነገር የሚያናድዳት፣ ከተናደደች ደግሞ ትጎዳሻለች። አይ ምንም አይሉኝም፣ አንተ አትጨነቅ። በአሁኑ ሰዓት እኔ ላግዛቸው ይገባል። የእናትን ፍቅር በደንብ ነው የማውቀው። አሁንማ እናቴ ቢሆንስ ብዬ እያሰብኩ ነው። እሱማ ሁኔታዋ በጣም ያሳዝናል። ለሊ እሺ ቤኪ ገብቶኛል። አንተ ብቻ ነገሮችን እንዳደርግ አግዘኝ፣ ሌላውን ደግሞ ለኔ ተወው። እሺ ለሊ ገባኝ። እኔም እኮ እናቴ ደህና ብትሆንልኝ ደስ ይለኛል፣ ግን እንዴት እንደሚሆን አላውቅም። እሱን ለኔ ተወው። ነገሮችን እንዳደርግ የምታግዘኝ ከሆነ እኔ አስተካክለዋለሁ። አንተ አትጨነቅ። እተማመንብሻለሁ ለሊ፣ ግን እየተጠነቀቅሽ። እናቴ ከልቡ አይደለችም። አሁን ፈንክታሽ አሁን ምን ሆነሽ ነው ብላ ትጠይቅሻለች። አታስብ፣ እኔ በደንብ እጠነቀቃለሁ። ሰዳበት አቅም የለኝም። ኪንጎ ቅምጥል እንዴት ነሽ? ደግሞ ሰፈር ምን ልትሰራ መጣ? ምንም ማለት አንቺን ፈልጌ ነው የመጣሁት። ከኔ ምን ፈለግ? አንቺ? እኔ ምንም እንደማልሰራልህ ተናገርክ እኮ አንዴ። አይ በፍጹም እንደዛ አይደለም። ታዲያ እንዴት ነው? እስኪ ንገረኝ። እንዴት ነው ያሰብከው አንተ? እንዴትም አላሰብኩም። ይቅርታ አድርጊልኝ። መኖርሽ ዋጋ እንዳለው የተሰማኝ ከአጠገብ ስርቂ። ያለ አንተ እንደማልችል ስለምታውቃ እንዴ እንደዚህ የምትጫወተው? አረ እንደዛ አይደለም። ታዲያ እንዴት ነው ኪንጎ? እወድሻለሁ እኮ ግን እውነታው እንደዚህ ነው። ምን ላድርግ? ምንም እውነታውን ባልፈልገውም ተቀብዬዋለሁ። ግን አንድ መርሳት የሌለብህ ነገር በጣም እወዳለሁ። እሺ አውቃለሁ። በእኔ አትዘኝብኝ። እኔ ባህሪ ልብ የተሰበረ ሰው ነው። አሁንም አደይ እያልክ ነው የኔ ልብ የተሰበረው? ቆይ አሁንም ምንም አይመስልም? እሱ አይታየም? ይቅርታ፣ ሁለተኛ አይለመደኝ። ይቅር ማለቱን ይቅር ብያለሁ፣ ግን እኔ እናንተ በዚህ መልኩ መቀጠል አንችልም። አሁን አባባው ሳይመጣ ከዚህ ሰፈር ቶሎ ውጣ። እሺ ግን ምንም ብትል እውነታውን አይቀይረውም። እሺ እኔም ብቻ አንተ መከተልና ማፍቀር ሰልችቶኛል። ሰላም ጤና ይስጥልኝ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ደህና ቆያችሁ፣ እንኳን ደህና መጣችሁ እያልኩኝ ዛሬ በአደይ ድራማ ተመልሻለሁ ማለት ነው። አደይ ድራማ በባለፈው ክፍል አደይና ዴቭ መንገድ ዳር ላይ ቁጭ ብለው ሊሳሳሙ ሲሉ የፍቅር እናት መታ ደንግጠው ብድግ ብለው ነበርና ድራማው ያለቀው በዛሬ ክፍልም የፍቅር እናት ለምን ደነገጣችሁ? ምንስ እያደረጋችሁ ነው እዚህ ጋር ቁጭ ብላችሁ ብላ ስትላቸው አይ አልደነገጥንም፣ አደይ ግን ወደ ቤት እንድትመለስ እየጠየኳት ነበረ እና ለዛ ነው ቁጭ ያልነው ብሎ ዴቭ መልሶላታል ማለት ነው። እሷም እየሳቀች እንደነቃችባቸው ያው በፊቷ ያስታውቃል ማለት ነው። እየሳቀች እሺ በቃ አደይ ወደ ቤት ሂጂ ስትላት አይ እኔ ለመመለስ አልወሰንኩም፣ ግን አንቺ በሌለሽበትም ደግሞ መሄድ አልፈልግም ስትላት እስከመመለስ ድረስ ፍቅርም ቲናም እንዳይናገሩሽ አስጠንቅቄ ነግሬያቸዋለሁ። እንግዲህ ቤቱን አደራ እስከመመለስ ድረስ የሆነ ጉዳይ ያለችኝ ደረስ ብዬ ልመለስ ብላ ሄዳለች ማለት ነው። እንግዲህ ከዴቭ ጋር ተያይዘው ወደ ቤት ሲሄዱ
አሼም በጣም ደስ ብሎት በመመለሷ አድዬ እንኳን ደህና መጣሽ ዴቭንም አመስግኖት፣ ምክንያቱም እነሱ ድርጊቱን ምግቡን እንዳልመረዙት የተናገረው ዴቭ ስላስረዳት የፍቅርና ስላስረዳት ነውና ለዛም አመስግኖት ሲላት አይ እኔ አልተመለስኩም፣ አሁን ግን እኔ እስከምመለስ ድረስ ቤት ጠብቂ ስላሉኝ ነው የመጣሁት ስትለው ጥሩ ጊዜ አልመጣሽም ቤዛ ቤት አለች ሲላት እሷም ገፍትራቸው እንዴት ምን አባቷ ልትሰራ ነው የመጣችው የቀራትን ልጨርስ ነው ወይ ብላ እየሮጠች ገባችና ቤዛን በጥፊ መታ እየጎተተች ነው ውጪ ብላ ስታስወጣት አሹም አይ አላስወጣም ከመጣች እስር አድርገህ ጠብቃት ተብያለሁ፣ ምክንያቱም በህግ ቁጥጥር ስር መዋል አለባት ተብያለሁ ብሎ ሲላት እሱን እንደፈለጋችሁ አድርጉት፣ ግን ምግብም ጋር ሌሎቹም ጋር እንዳትደርስ በደንብ ተጠንቀቃት ብላ አዴም ወደ ቤት ወደ ለሊ ቤት ተመልሳለች ማለት ነው። በዛሬ ክፍል እንግዲህ አዲስ ነገር የባቡሬ እናት ከች ብላለች ማለት ነው። የባቡሬ እናት በወንዶች የተጎዳች ታሪኳ ስታወራም ወንዶችና ሴቶች አንድ ላይ ሲሄዱ ስታገኛቸው ሊጎዳሽ ነው፣ ሴትነትሽን ሊጠቀምብሽ ነው እና አንቺም ማወቅ አለብሽ፣ መንቃት አለብሽ፣ ወንድ መጥፎ ነው ብላ እንደውም ልጇም ከልጅነቱ ይልቅ ወንድነቱ አመዝኖባት እያባረረችውና ወንዶች ስታይ በድንጋይ የምታሳድድ ሴት ናት እና በጣም አሳዛኝ ሴት ናት ማለት ነው። በወንድ የተጎዳች ሴት ናት እና እሷ ከች ብላለች ማለት ነው። ለሊም ባቡሬን እናቱ እንዲያስተዋውቃት ጠይቃ እሱም እሺ ብሎ ሊያስተዋውቃት እንግዲህ ሲሄዱ እናትየውም ዴቭ እና ኪንጎ አግኝታ እነሱ እያባረረች ነበረ እና ቄጤማዋን ተበታትኖ ነበረ። ባቡሬ ሰብስቦላት ምንድን ነው የምታደርገው? ለምንስ ነው የምሰበስበው ስትለው ይሄ እኮ የማዘሯ ነው እና ለዛ ነው የምሰበስብላት፣ ቄጤማ በ5 ብር ነው የምትሸጠው ብሎ አላት ማለት ነው። ለሊም አዝና እሷን መሰብሰብ ላይ እያለች እናትዮ እየሮጠች መጣች ማለት ነው። እየሮጠች ስትመጣ ባቡሬም እየሮጠ አምልጦ ለሊ ግን ልትሄድ አልፈለገችም፣ ቆማ ጠበቀቻት ማለት ነው። እና ሊጎዳሽ ነው ከሱ ጋር ለምንድን ነው የሆንሽው? ሴትነትሽን ፈልጎ ነው ብላ ስትላት እሺ አልሄድም ከሱ ጋር አንቺ ጋር ቁጭ ልበል ምናምን ስትላት ስራ የለሽም እንዴ? አው ስራ የለኝም። ስለዚህ ስራ የለኝም ብለሽ ወንድ እንዳትጠጊ፣ ወንድ ከተጠጋሽ ብሩን ከፈለግሽ ሴትነትሽን ነው አሁን ጥሩ ነገር ያናግርሻል፣ በኋላ ግን ይጎዳሻል አለቻት ማለት ነው። እሷም እሺ ብላ አጠገቧ ቁጭ ብላ እንግዲህ ቄጤማ 5 ብር ነው የምሸጠው፣ 5 ብር እሰጥሻለሁ አለቻት ማለት ነው። ለሊም በጣም አዝናላት። በቃ አሁን ልሂድ ስትላት የት ነው የምትሄጂው? እሱ ጋር ነው ወይ የምትሄጂው ብላ ቆነጠጠቻት ማለት ነው። አይ እሱ ጋር አይደለም የሚሄደው ወደ ቤት ነው የሚሄደው ስትል አላመነቻትም። አላምንሽም ስትላት እንግዲህ ቆንጥጣ ይዛት ነበረ። ባቡሬ እየሮጠ መጣና ማዘሯ ተያት ብሎ እየሮጡ አመለጧት ማለት ነው። እንግዲህ ለሊ መግቢያ ላይ እንደተመለከታችሁት የባቡሬ እናት ልትረዳ እንግዲህ ቢረዱ ብዙም የሳቱ አይመስልም። ምክንያቱም የሆነ የተዛባ ነገር አለ። ያ ታሪካቸው ቢስተካከል በትንሹ መስተካከል የሚችሉ ሙሉ ለሙሉ ያለቀቁ ወይም ያላበዱ እናት ናቸውና እና የሆነ ችግር አጋጥማቸው ያ ችግር መፍትሄ ቢገኝለት ሊነቁ ማለት ሊመለሱ ወደ ኖርማል ጭንቅላታቸው ሊመለሱ የሚችሉ እናት ናቸውና እሷም ልትረዳቸው ተነጋግራ ያለ ባቡሬና ለሊ ቁጭ ባሉበት የለሊ አክስት ደወለች ማለት ነው። እንግዲህ ባቡሬን አብረን እንስራ ብላ ትለዋለች። እሷም አይ አልፈልግም፣ እሷ በእድሜ ብታንስሽም በጭንቅላት ትበልጥሻለች፣ በብዙ ነገር ትበልጥሻለች እና ከአንቺ ጋር ልሰራ አልችልም፣ ከአንቺ ጋር ልተባበር አልችልም ሲላት ለሊም ደንግጣ ትደውልልሃለች እስካሁን ድረስ አለችው ማለት ነው። እሱም አይ በጓደኞቼ በኩል ነበረ የምታስደውለው እነሱ እምቢ ስላቸው ነው መሰለኝ ዛሬ እሷ ደወለች አለችው ማለት ነው። አላት ማለት ነው። እንግዲህ
ቅምጥል ወስናለች እንግዲህ ኪንጉን በጣም እንደምታፈቅረው ኪንጉም እንግዲህ አሁን ላይ እንደተረዳ ነው እያፈቀራት እንደሚያፈቅራት ካጠገቡ ሲያጣት በጣም እንደተሰማው ግን ስሩ ትለው ስለነበረ እሱም አዴን ያሳድድ ስለነበረ ስሜቱ አልተረዳውም እንጂ ይወዳታል ማለት ነው። እንግዲህ አሁን አጠገቡ ሲያጣት በጣም እንደተሰማውና እንደናፈቀችው ለኪንጎ ሲነግረው ነበረ። ኪንጎም እንግዲህ እና እንሂድ እሷ ሰፈር እንሂድ ብሎ ይዞት ሄዶ እንግዲህ ቅምጥልም አግኝታው ምን ልትሰራ መጣ? መጀመሪያ እንደውም ጥሩ ነገር የምታወራው መስላ ኪንጎ ብላ ደንግጣ፣ ለምንድነው እዚህ ሰፈር የመጣው? ምንስ ፈልገህ ነው? እንደማትፈልገኝ እኮ ለአዴ ስታወራ ሰምቻለሁ፣ ብዙ ነገር ከተነጋገርን በኋላ እንግዲህ እኔም አልፈልገም፣ አንተን መከተል ሰልችቶኛል፣ አስሬ አዴ አዴ አትበልብኝ፣ በቃ ከህይወት ይውጣ ብላ ወስናለች ማለት ነው። እንግዲህ በቀጣዩ ክፍል ምን እንደሚፈጠር አናቅም። ይህን ይመስላል የዛሬው ክፍል። ቤዛ ግን አምልጣለች። አሹም እየተከተላት ነበረ። ቀጣዩን ክፍል ይዤላችሁ እመጣለሁኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባባይ